هذا فيديو لسعودي عربية الجمهورية. هذا بنت اثيوبيا تشتغل أنت تقول إجت بعدين تقول مادام هي قتلت لحالها شربت كلوركس بعدين بالشارجر قتلت لحالها تقول مادام بس هذا كذب. ليه؟ شافوا هذا بنت ماتت كله جسمه مفتوحة بطنها كله برا كيف هي قتلت لحالها بالشارجر كيف جسمها برا. والله نبا حق سعودي جمهورية نبا حق هذا بنت منو قتلها كيف ماتت نبا حقها نبا حق على هذا بنت سعودي عربية جمهورية كيف ماتت. شوفوا لها الكل والله حرام. هي عندها أم فيها فاميلي اثيوبيا فيها فاميلي مش حيوان ترى. هذا ناس كيف يعتنوها كيف بطنها كله برا جسمها كله برا كيف يقولوا هي قتلت لحالها بالشارجر كيف. والله هذا الله يشوف والله هذا حرام. انبا حق هذا بنت ماتت منو قتل انبا حق هذا بنت. هذا فيديو لسعودي عربية الجمهورية صوري كوبي كريبوستشي بناتاش كريبة لي عربية متشلو فيديوش እንደምትጽፉናት እቺ ልጅ ራሷን አላጠፋችም። ሆዷ ሙሉ ተከፍቶ የወድቋ የለም። ሼር ኮፒ ሊንክ አድርጉልኝ። ሆዷ እንዴት ተቀደደና ኩላሊቷን እንደወሰዱት አድርገው ነው እያወሩ ያሉት። እውነት ለማውራት ክሎሮክስ ጠጥታ እኔም ባለፈው ተናግሬያለሁ። ክሎሮክስ ጠጥታ ራሷን መስቀል አትችልም። ራሷን ሰቅላ ደግሞ ክሎሮክስ መጠጣት አትችልም። ይሄ አስተማማኝ አይደለም ማለት። ክሎሮክስ ከጠጣች ትዝለፈለፋለች። እንዴት ነው ሰውነቷ የሚገዛት ማለት? ክሎሮክስ እንግዲህ ባንስ በቤት እንኳን ስናጥብ ወይም ደግሞ ሽንት ቤት በመናጥብ ሰዓት ሳናስበው ስናበዛ ምን ያህል እንደሚያስለን ምን ያህል እንትን እንደሚለን ሁላችንም እናውቀዋለን። ያኔ ከባድ ነው ክሎሮክስ እንኳን ጠጥታችሁት ማለት ነውና ይሄ አስተማማኝ አይደለም። የሚያስተማመን ነው ብዬ አላስብም። ሁለተኛ ደግሞ 100,000 ሪያል ተቀጣለች መዳሟ። እስር ቤት ደግሞ ለ6 ወር ተፈርዶባታል እየተባለ ነው። ይሄ ማለት ይቺ ልጅ አንድና አንድ ያኔ በራሷን እንዳላጠፋች ብዙ ነገሮች እንትን ይላሉ ማለት ነው ያስታውቃሉ። እና ፍትህ እንድታገኝ ያኔ አሁን እሷ ትንሽ ህገወጥ በመሆኗ ነው ሁሉም ሰው ዝም እያለ ያለው ማለት ነው። ህገወጥም ብትሆን ሁላችንም ድምጽ ሆነናት ፍትህ እንድታገኝ ማድረግ አለብን እላችኋለሁ። ሁላችንም በስደት ነው ያለነው። ወላሂ ምን እንደሚመጣብን አናቅም። እህቷም ደግሞ እንደተናገረችው ከመሞቷ ከአንድ ሰዓት በፊት እሷና እኔ አውርተናል። እንደዚህ ክሎሮክስ ጠጣች እህቶች ተብሎ የተነገረ ከአንድ ሰዓት በኋላ ነው። እኔ ደግሞ ውሸት መስሎኝ እንደ እኔ እህቴ አሁን ተሳስቀን አቅደን አይደል እንደዘጋ ነው እንዴት ነው እሷ ክሎሮክስ የምትጠጣው ውሸቷን ነው ብዬ ችላ ነበር ያልኩት ነው ያለችው ማለት ነው። እና ያ ማለት ይሄን ደግሞ ስትሰሙ ራሷን እንዳላጠፋች ነው። ራሷን ብታጠፋች ደግሞ ክሎሮክስ መጠጣት አትችልም። ራሷን ሰቅላ ምችም ክሎሮክስ መጠጣት አትችልም። እንዲሁም ደግሞ በተውሲላ ተታነቀች እንዴት ነው ክሎሮክስ የምትጠጣው? ሁለተኛ ደግሞ ክሎሮክስ ከጠጣች ጅስሟ አይገዛትም። እንዴት ነው ተገዝቷት ልትታነቅ የምትችለው? እናንተ እኮ የምትታነቁት ሰው ራሳችሁን የምታንቁት ቋጥራችሁ ነው አንገታችሁ ላይ ያኔ የያዛችሁትን ገመድ የሚሆን ምን ተቋጥሮ ነው። ያንን ነገር አቅም አይሰጣትም፣ ኃይል አይሰጣትም ክሎሮክስን አስቀድማ ከጠጣችሁ። እና የምንሰማቸው መረጃዎች አስተማማኝ አይደሉም። ሲቀጥል ደግሞ አሁን ላይ ደግሞ የተሰማ ያለው ኩላሊቷ እንደሌለ ሆዷ እንዴት ተቀደደ ነው እያወሩ ያሉት። እና ስለዚህ ፍትህ እንዲታገኝ ሁላችንም በስደት ላይ ነው ያለነው። አላህ ይርዳን፣ አላህ ይጠብቀን። ዛሬ አማን ውለን እንደሆነ አማን ማደራችንን አላህ ነው የሚያውቀውና ብቻ የኛ ነገር በጣም ነው የሚያሳዝነው። በጣም ልብ ይሰብራል። ወላሂ ከባድ ነው ከምንም በላይ እላችኋለሁ ውዶቼ። አላህ ይርዳን፣ አላህ ሁሉ ነገር ያሳምርልን። ወላሂ በጣም ከባድ ነው በስደት ላይ እንደዚህ ደግሞ ቤተሰብን ከአንድ ሰዓት በፊት አውርታችሁ ተጫውታችሁ ይሳካ መስሏችሁ እቅድ አውጥታችሁ ከቤተሰቦቻችሁ ጋር ደግሞ እንደዚህ አይነት መርዶ በቁማችሁ ስትሰሙ አላህ Subhanahu Ta'ala መጽናናትን ይስጣቸው ለቤተሰቦቿ። ከባድ ነው ማለት ነውና ሲቀጥል ምላችሁ ነገር ቢኖር
ሁላችንም ድምፅ እንሆናት ነው። ልጅቷን ድምፅ እንሆናት። ሁላችንም ስደት ነው ያለ ነው። ከባድ ነው ወላሂ። እውነት የሚያስፈሩ መዳሞች ካሏችሁ እንደዚህ ይሄን ነው ማደርግሽ ምናምን እያሉ መጥፎ ነገር የሚያሳያችሁ ከሆነ እኛ አቅም የለንም። የድሮ ኃይላችንን ጉልበታችንን በልጅነታችን ስለጨረስ ነው ያኔ በልጅነታችን ስለተሰደር ኃይል የለንም። አፋችንንም አፍነው ማረድ ይችላሉ። ገባችሁ? እንደዚህ አሉ መጥፎ መዳሞች ሀቂቃ ማለት ነው። የሆነ ሀረካታቸው የማያስደስታችሁ ከሆነ መንገዳችሁን በኦት መቀየስ። ወላሂ እኔ በጣም ነው እየፈራሁኝ ያለሁት ሀቂቃ ማለት ነው። አልፎ አያልፍም፣ ከልኩ መቼም ቢሆን አያልፍም። ቢያልፍልን በ2 ዓመት በ3 ዓመት ያልፍልን ነበር እና 10-20 ዓመት ሰው እየሰራ እዛው ከኩል ነው የሚያከው። አያልፍም ልንገራችሁ ማለት ነው። የሚያልፍ አይደለም። ያኔ ከጊዜ ጊዜ እየተሻለ አንዱ ስታሟሉ አንደኛው እየጎደለ ይሄዳል እንጂ ይሞላልኛል ብላችሁ ሙሉ ለሙሉ ዱንያ ሙሉ አይደለችም፣ ለማንም አትሞላም። እና የሆነ መዳሞቻችሁ የሚያስፈራችሁ ከሆነ ገልሻለሁ፣ እንደዛ አደርግሻለሁ ምናምን እንደዛ አይነት ነገር ካላችሁ ማለት ነው መንገዳችሁን መቀየስ። ኦኬ። እንዲሁም ደግሞ የራሳቸው ቤተሰቦች በሽተኛ ምናምን እንደዚህ ካሏቸው እንደዛ አይነት ማለት አሁን ለምሳሌ ወይ እናቷ ወይም ልጇ ወይም ምናምን እንደዚህ ኩላሊት በሽተኛ ከሆነ ኩላሊቱን እንደዚህ ነው ብላችሁ የምታወራችሁ ከሆነ የዛን ሰዓት መንገዳችሁ መቀየስ አለባችሁ። ሀቂቃ ማለት ነው። እኛ ከሞትን ሞትን። ማንም ሰው ዞር ብሎ የሚያን የለም፣ የሚያዝንልን የለም ከቤተሰቦቻችን ውጭ ማንም ሰው ድምፅ አይሆንም። አሁን እህታችን ይሄው ስንት ቀኗ ወላሂ ስንት ቀኗ ከ8 ቀን አለፋት። ግን እውት በቃ ያን ጊዜ ላይ ለእርዳታ ቢሆን ሁሉም ሰው ያሰፈሰፍ ነበረ ማለት ነው። ሁሉም ሰው ተራርጦ ለእርዳታ ቢሆን አለቀ። ወይም እሷም ስትረዳ ታዋታላችሁ። በቁማ ብትኖር ለምስኪን ስታበላ ስትሰጥ ታዋት ያያታል። ወላከን እዚህ የመዳም ቅመም የሆነ ችግር ላይ ከወደቀች ድምፅ ሆኖ ፍትህ ማንም ሰው ዞር ብሎ አያትም። ያኔ ተጎዳች ነው በነገራችን ላይ ግን እና ራሳችሁን ጠብቁ። በቃ ወላሂ ራሳችሁን እየሆናችሁ ስሩ እላችኋለሁ ውዶቼ። አላህ ይጠብቀን ከእንዲህ አይነት ድንገተኛ ሞት፣ ከመጥፎ ነገር አላህ ይሰውረን። የአላህ እህቷ ደግሞ እንዴት እንዳሳዘነች ወላሂ ከባድ ነው። እናቷም አባቷም ሁሉም ነገር ወላሂ በጣም ነው የሚያሳዝነው። ልጅቷም ደግሞ ገና አበባ ናት፣ ገና ልጅ ናት። ብዙ ነገር ያኔ የሚጠበቅባት ልጅ ናት እና በፈራ አስረጇት። አላህ ሱብሃነሁ ወተዓላ ለእነሱም አደጋ ይጣልባቸው ማለት ነው እላቸዋለሁ ውዶቼ። ምንድነው 100 ሺህ ሪያል ተቀጣለች ተብሏል። ልጅቱም 100 ሺህ ሪያል አይመልሳትም። ምንም ያህል ብርን ቢከፈላት አይመልሳትም። ሴትዮዋ እሷ ካጠፋቻት እሷም እንዲጠፋ ማስደረግ ነው እንጂ ማለት ነው። እና እላቸዋለሁ ድምፅ መሆን ማለት ድምፅ ስኮኑ ሶሻል ሚዲያ ተጽዕኖ ይፈጥራል። ሁላችንም እላቸዋለሁ ውዶቼ። ብቻ እኔ እንጃ ወላሂ በጣም ነው የሚያስጠላው። እንደ አይነት ነገር ስትሰሙ ተስፋ ትቆርጣላችሁ። ዱንያ አሁን ላይ ደግሞ የለችም ነው ሲባል እየሰማን ያለ ነው። አሁን ላይ ከብዷል ሁሉም ነገር እና ትናንትና እኮ ከዲትን አውርቻት ነበረ እንዴ ስትሉ ነገ ደግሞ እሷ የለችም ትባላላችሁ። ዛሬ ስታዋት ነገ ታጣታላችሁ። በአሁኑ ላይ እየከበደ ነው እና አላህ ሱብሃነሁ ወተዓላ ሁሉን ነገር ያሳምርልን። መጨረሻችንን አላህ ያሳምረው። ወጥቶ ከመቅረት ይጠብቀን ነው ያ አላህ አደራውን። ወላሂ ከባድ ነው ሁሉም ነገር። ሞት አይቀርም ግን ደግሞ እንደዚህ በሰው ቤት እየተንከራተትን አንድ ቀን ቢያንስ እንኳን ምሳ በልተን አልሐምዱሊላሂ ረብል ዓለሚን ብለን ፈጣሪያችንን አመስግነን ትንሽ አረፍ ብለን ትንፋሻችንን የምንተነፍስበትን ጊዜ አላህ ይስጠን እላቸዋለሁኝ። እንደዚህ እንኳን አልሐምዱሊላህ ብለን ራሳችንን ሳናይ እንዳንሞት እላቸዋለሁ ውዶች። አላህ ሱብሃነሁ ወተዓላ ሞት ያኔ የሚያስፈራው ምን እንደው ታውቃላችሁ? እንዴ ለዱንያ እንደዚህ ተንከራተን መጨረሻችንን ቤት ረስተን ያኔ እንደዚህ በሰው ሀገር ስንቀር ወላሂ ከባድ ነው። ለፍቶ መና ማለት ይሄ ነውና አላህ ይጠብቀን። መጨረሻችንን ኻቲማችንን ያሳምርልን እላቸዋለሁ ወዶቼ። እሷንም እንግዲህ ከባድ ነው ወላሂ ለአዚም ፈጣሪ ሁሉ ነገር ያሳምረው። ቤተሰቦቿን በድጋሚ አላህ ያጽናቸው እላቸዋለሁ ወዶቼ።
እና ድምጽ ሆኑ ላይ ድምጽ ሆኗት ሀቂቃ በተለይ ቲክቶክ ያላችሁ ሰዎች ብዙ ፎሎወር ያላችሁ ሰዎች ድምጽ ብትሆናት አሪፍ ነው። ያኔ መልስ ታገኛለች ብዬ አስባለሁኝ። ያን ጊዜ ላይ አሁን የሆነች አረብ ተገላለች ተብሎ ከሰማችሁ እንደውም ፊልም ምናምን የምትሰራ ናት ማለት ነው። ገዳዩዋ እኛ ዜጋ ሳትሆን ሌላ ዜጋ ናት ገዳዩዋ። እና እሷ አሁን ቲክቶኩ እንዳለ ነው አረብ ጥልቅልቅ ያደረገው። ገባችሁ? የሞተችው ገና ሁለታ ነው፣ በቅርብ ነው። ቲክቶክ እንዳለ እኔ ስገባ ወላሂ እንዳለ የምትመጣልኝ እሷ ናት። በቃ ፊልሙንም የሚያመጡታል እሷ የምትሰራውን ፊልም እሷን በቃ የሚፖስቱት ምናምን። ሀታ የኛዎቹ ለራሱ ስብሃናላ የራሱ አሮባት የሰው ታማስላለች አይደለ? የኛ ነገር የኛዎቹ ለራሱ በቃ እንትን ኤዲት እያደረጉ የሚሰሩት በሷ በሴትየዋ ነው። ይቺ ልጅ ከሞተችው ስንት ጊዜዋ? ከ8 ቀን አልፏታል። 15 ቀን ይወታል ብዬ አስባለሁኝ። ወደ 15 ቀን ቀረቤታ ናት ይቺ እህታችን። ጊዜው ቶሎ ነው የሚሮጠው። ግን ያኔ ቤተሰቦቿ፣ ጓደኞቿ እንደዚህ የሆኑ አንዳንድ ልጆች ናቸው ይቺ ልጅ በራሷን አላጠፋችም እና ሆዷ ተቀዷል እየተባለ ነው እና ድምፅ ሆኖን እያሉ ያሉት ቤተሰቦቿ ናቸው። ሌሎቹ ደግሞ የሌላ ዜጋን ያራግባሉ። ገባችሁ? እና ስለዚህ ለራሳችን ድምፅ እንሆን እላችኋለሁ። ይሄን ለማለት ያክል ነው ውዶቼ። እና ራሳችንን እንሆን፣ ራሳችሁን ጠብቁ። ከባድ ነው የደረስንበት ጊዜ፣ ያስፈራል። አላህ ሁሉን ነገር ያሳምርልን። እኛ እንኖራለን እንጂ እንሞታለን የሚለውን ነገር ረስተነዋል ሁላችንም። ለዛም ነው እላችኋለሁ ውዶቼ። ወላሂ በጣም ነው ያሳዘነችኝ፣ በጣም ከምነግራችሁ በላይ ማለት ነው። ወላሂ ለአዚም በተለይ ደግሞ እህቷ ስታወራ የአላህ ከመሞቷ ከሰዓት በፊት አውርተናል እና አቅደን እንደዚህ እናደርጋለን ተባብለን ነው ስልክ የዘጋ ነው ምናምን ስትል ወላሂ እኔ እንጃ አላህ እንደ አይነት ሙሲባ እንዳያመጣብን ፈጣሪ ያደራውን እላችኋለሁ ውዶቼ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ራሳችሁን ጠብቀው፣ ራሳችሁን ሆኑ እና ድምጽ በድጋሚ እንሆናት ለእህታችን ማለት ነው። እና ወላሂ በጣም ነው የሚያሳዝነው። በነገራችን ላይ ባለፈውም እንደዚህ የሆነች ልጅ ሰምታችሁ ከሆነ የውጭ ሀገር ማለት ዱባይ ናቸው አሰሪዎቿ፣ ዱባይ ናቸው። ከዛ እንደውም ቲክቶክ ላይ ባሏ ቀርቦ ምናምን ቤተሰቦቿ ቀርቦ ነበረ። ሁሉም ቤተሰቦቿ ቀርቦ እየተናገሩ ነበረ ማለት ነው። እና ባሏ ስላችሁ ፍቅረኛ ነው፣ ባል አይደለም፣ ገና ፍቅረኛ ነው። ባል የሚባለው ኒካ ሲታሰር ነው ፍቅረኛ ነው የሚባለው። እና ልክ እንደዚህ ለኢትዮጵያ ለኢጃዛ ሂዳ መጣች። 6 ወር ተቀምጣለች ከነሱ ጋር ማለት ነው። ሊዝናኑ ቱርክ ይዘዋት ሂደዋል። ከዛም በኋላ ገድለው ኩላሊቷ እንዳለ ሲጀመር የእሷ ደግሞ ሲያወሩ ወላሂ እያለቀሱ ነው ሲያወሩ የሰማኋቸው፣ ሬሳውን ያዩ ማለት ነው። ልላክልሽ እየተባባሉ ነበረ። ግን በጣም ነው ሀታ መሲ ብሪጅስቶን በጣም ነው ያለቀሰችው ስታየው ሬሳውን ማለት ነው። እንዳለ ከአንገቷ ጀምሮ እስከ እግሯ ድረስ ክፍት ነው። እናንተዬ እኛ ይሄን ያህል አላቅም ከውስጣችን ያለ የያዝነው ነገር የሚያስፈልግ ነው እንዴ? ይሄን ያህል እያልኩኝ ለራሱ ወላሂ ያየኔ ነገር እኔ ኩላሊት ብቻ የሚያስፈልግ ነበር የሚመስለኝ። እና ወላሂ እንዳለ ማለት ነው ቀደዋታል። ግን እነዛ ኢትዮጵያ ረሳ ሲገባ ቤተሰቦቿ ለራሱ አስመርምሩ ገንዘብኛ እንከፍላለን ምናምን እየተባሉ አላስመረመሩም። ገባችሁ? እምቢ ብለው ነው የቀበሩት። ባልየውም እንደዚሁ ይሄ ፍቅረኛ ተብየው ማለት ነው እንደዚሁ። እና ወላይ ተጠንቀቁ ውዶችዬ፣ እሺ ወላይ ተጠንቀቁ። እህቶቻችን በእንዲህ አይነት መንገድ ብዙ ሰው እንትን እያለ ነው እላችኋለሁ። እኔ ባለፈው ለራሱ አሞኝ ሐኪም ቤት እንሄድ ስትለኝ እኔ አልሄድም ነው የምለው። መድኃኒት እሷ የሰጠችኝን በፍጹም አልበላም ሀቂቃ። እኔ ራሴ ሂጄ ብቻዬን እሷም ጋር ለራሱ እንሄድ ብትለኝ ይዣት አልሄድም ሴትዮዬን። ሀቂቃ መልካም ናት ግን ጭራሽ አልፈልግም። ለምን መማር አለባችሁ። ምንም ቢፈጠር ምንም ትምህርት መውሰድ አለባችሁ። ምንም መልካም ይሆኑ ምንም ማለት ነው።
ወላሂ አሁን ሶሻል ሚዲያ ላይ የሚሰራጩ ነገራቶች ያስተምሯችኋል። ሁሉም ነገር ማለት ነው። ትምህርት ውሰዱ። ሁላችንም ያለንበት ሁኔታ ከባድ ነው። ሰው ሀገር ነው ያለ ነው። የእናታችን ልጅ ጋር አይደለም ያለ ነው። በባህላችን፣ በቋንቋችን እንዲሁም ደግሞ በአለባበስን በምንም ነገር እነሱ ጋር ማንገናኝ ነን። ገባችሁ? እና እነሱ ግድ የላችሁም፣ ጣጣ የለባችሁም። እናንተ ድፍት ብትሉ ነገ አንዷን ሰራተኛ ታመጣለች። አለቀ። ምንም ችግር የለባትም። አንቺ ትደፊ ያለች ያችኛው ትመጣለች። እና ስለዚህ ራሳችሁን ሆኖ ማለት ነው። የሚሰጧችሁን መድኃኒት ምናምን ፓናዶር እንኳን መሆኑን ራስ ምታት መቼም የሌለበት ሰው የለም። ፓናዶር እንኳን ከሆነ ራሳችሁ ገዝታችሁ ራሳችሁ መጠቀም ወይም ደግሞ ያስታውቃል። ሲጀመር ፓናዶር ማየት በደንብ ዝም ብላችሁ መጠቀም የለባችሁም ማለት ነው። እሺ ውዶቼ፣ እውነቴ ነው ወላሂ ለአዚም አሁን ላይ ሁሉም ነገር ያስፈራል፣ እውነት ለማውራት ማለት ነው። እና ይሄን ነው የምላችሁ። አላህ ያብጅልን፣ ወላሂ ፈጣሪ ያብጀው። ሁሉን ነገር ከባድ ነው እላችኋለሁ ውዶቼ። ፈጣሪ ሁሉን ነገር ያስተካክልልን። እንደዚህ ነው የምላችሁ። እችን እህታችን ወደማይቀረው ሄዳለች። ቤተሰቦቿን በድጋሚ መጽናናትን እመኛለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወዶቼ ላይክ፣ ሰብስክራይብ በማድረግ አበረታቱ። ሰላም ሁኑልኝ። ማሰላማ ኢለሊቃ